ጽናት ክፍል 45 ኪራ ቤቴን እወድሻለሁ ሲላት በህልሜ ነው በእውኔ እያለች በደስታ ተፍለቀለቀች። ጽናትን ሂጂልኝ አላት ኪራ። ጽናትም ግራ ተጋብታለች። ሀኒም አይዞሽ አለሁልሽ እያለቻት ነው። መላ እንፈጥራለን ብላለች። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች ሰላማችሁ ይብዛ። እስቲ እንየው ጽናትን ኪራ አለምክንያት እንደዚህ ያለች ግራ ደግሞ ቤቱን ማሳጅ ቤት ያደረጋችሁት? አዎ መቀላቀል ከፈለግሽ አንቺ ጠንደሽን ይዘሽ ነይ እንጂ እንግዳ አክብሪ። ኤብልሽ ኔት እኛ ማንም እንሆን ማን መጀመሪያ መረጋጋት አለብሽ። ሴት ልጅ ሰከን ስትል ነው የሚያምርባት። እሺ ማን ልበል? እኔ ሚኪያስ እባላለሁ። ባለቤቴ ደግሞ ሀና። የኪራ ጎረቤቶች ነው። ወይ እንዴት ደስ ይላል። እኔ ደግሞ እጮኛው ነኝ። ስለዚህ ጎረቤታሞች እንሆናለን ማለት ነው። ቅድምም ይሄን ነገር ስትደግም ነበር። የማን እጮኛ ነሽ? የኪራ። ትንሽ አለመግባባት ተፈጥሮ ነበር። አሁን ግን ተመልሰናል። ጽናት ቤቲ ማለት እሷ ናት? እንዴ ቆይ ጭራቅነትሽ ነው። ምን አልሽ አንቺ? ሴትዮ ተረጋጊ። ሚስቴን ለቀቅ። የሰው ፍቅረኛ እንደዚህ ለሚስቱ ይሟገታል። የኔ ደግሞ እዚህ ቁጭ ብሎ ያሰድበኛል። ሁላ ነገር ካደረገሽ በኋላ ምን ልታደርግ እዚህ መጣች? አላቅም። ኪራን ያመጣት ምን? አንዳችሁ ለአንዳችሁ ነፍሳችሁን እንኳን ስለመስጠት ፍቅራችንን ልናድስ ነው። በቃ ኪራ ምን እንደምታወራ ግን ታውቀዋለህ? ምን ማለት ነው? ትልቅ ሰው እኮ ነኝ። እንዳታነሺ። አንተ ካለህበት እንድትነቃ ምንም ነገር አደርጋለሁ። የምሳ ግብዣችን እንዲበላሽ አልፈልግም። እነሆ ሲንደሬላ ያስቀመጠችው ፍላሽ የኪራን ማስፈራሪያ የጽናትን የቀረጸታችን ቪዲዮ ጠፋባት። ከጅንስ ሱሪዋ ውስጥ እንዳደረገችው አንድነትም አጥቢዋለሁ እያለቻት ናት። በጩኸት አንድነት እያለ ተጣራች። እንዲህማ አይሆንም እኔ የእሱን መያዣ ለማድረግ ብዬ እያለች በሽቲ ውጭና ፈልጊ ሁሉንም አዳርሽ ወደ አንድነትም የጽናት ፎቶ ያለበት ነው እንዴ ጠፋው አለቻት። ያጠፋሽው ነገር አስተካክሌ አሁን ቶሎ በይ ሂጂ ፈልጊ እያለች አስፈራራቻት። ቆይ አንቺ ጥሩ ቦታ ነው ያስቀመጥኩት አላልሽኝም ነበር እንዴ? በማያገባሽ ነገር አትግቢ፣ ሂጂ ፈልጊ። ድጋሚ ያደረግሽውን ነገር ከዚህ በፊት ማድረግ አድርጊ አለቻት። አንድነት አሁን ውጭልኝ ብላት ቤቲ በንዴት ኪራ በዝምታ ተውጦ እያሰላሰለ በመንገድ ላይ ጉዞ ወክ ያደረገ ነበረ። ድንገት ሀና ከቤቷ ወጥታ ሰላም አለችው። ሰላምታ እንደተለዋወጡ ድንገት ቤቲ ደግሞ ሳልደውልላችሁ ግን እንዴት ናቸው ማዘር አለ ኪራ። ደህና ናቸው፣ እሱን ተውና አዲስ ፍቅር አይደለም አለችው ሀና። እሱን ተይው አላት ኪራ። በጣም ይቅርታ ግን ሳልደውልላቸው አሁን እንዴት ናቸው ስላቸው ደህና ናቸው ብላ ሰላምታ እንደተለዋወጡ ቤቲ መጣችባቸው እና አንተ ምን ሆነ ነው እዚህ የምትንጎራደደው አለችው። ጽናትስ እንዴት ናት አለችው። ደህና ናት አለ። አንተ ባትነግረኝም እኮ ቤት እንደመጣች እሷ ነግራኛለች አለች። በመሃል ቤት የመጣ ፍቅር አለችው። ማንሽ አንቺ ደግሞ ቤት ይባላለሁ አለች። የኪራ ጮኛ የጓደኛው ጩኛ ማለትሽ ነው? እጩኛው አልኩሽ እኮ አለ። ሀኔ አልደከመሽም? ሂጂና እረፍት አድርጊ አላት ኪራም። በቃ በኋላ እንገናኛለን ብሎ ተለያዩ። ግን ማነች አለች ቤቲ። ምን አገባሽ እንዴ ብን ልበልልሽ ብሎ ታጠገቧ ሄደ። ሄድ ሩጥ፣ ማን የት ሄዳለህ? ተመልሰህ ትመጣለህ አለች ቤቲ። ኑርና ጽናትን ከክፍላቸው ቁጭ ብሎ ኑር እቅዳችን የሚሳካ ይመስልሻል ጽናትዬ አለቻት። በዚህ ሰዓት እኔ ምን እንደማስብ አላውቅም አለች። ግን ጊዜ ፍጅ እንጂ ማወቂ አይቀርም። ፈጣሪ ከዚህ ቤት ንቅል አድርጎ ያውጣት አለች ኑር። አሜን ብላ ጽናትን የቤቲ ማንነት ግን በጣም ይገርመኛል። ኪራ የእሷ እንዳልሆነ እያወቀች ድርቅ ማለቷ
ኑርም ልቦና ይስጣት እንጂ ፍቅር እውር ነው አለች ጽናት። ማንነትሽን ሁሉ ነገርሽን የሚያሳጣሽ ፍቅር በጣም ከባድ ነው አለች። ይህ ፍቅር ሳይሆን በሽታ ነው አለች። ጸበል ቢወስዷት ቤተሰቦቿ አለች። ማንንም ማሰማ የራሷን ዓለም እየኖረች ነው አለች ኑር። ሀኒና ባለቤቷ ወደ ነጽናት ቤት ወደ ኪራ ቤት መጡ። ሰላም ብለው አረፍ ብለዋል። ጽናትም ድምጻቸውን ስትሰማ ኑርና ጽናት ወጥተው ሰላምታ ተለዋወጡ። ኑሩንም ያገባችው እያለች እንትን ስትል ባለቤቷ ደግሞ ኧረ ተይ አላት። ኪራም ከላይ መጥቶ ቁጭ አለ። አንገቱን ድፍት አድርጓል። ጽናት ምን ሆነብኝ ይሆን እያለች በሀሳቧ ማውራት ጀመረች። ምንም ልረዳህ አልቻልኩም ትላለች በሀሳቧ። ለምን ይኩን በእኔ ምክንያት ይሆን እያለች ጽናት አይኑን ታየዋለች ብላ በተነፈሰች። ሀኒም አረ ወገን የልጁ ከለር ለቀቀ። ጽናት ሲሏት በሀሳብ እሷ እልም ምነው ጉጁ ሳይቀልሱ ሁለታችሁም ልባችሁ ጠፋ አለች። ቡና ላፍላ እንደ ኑር በመሀል ገብታ እንደውም ተተነገረኝ በነት ነፃነት ያለች ሰው ነሽ አለቻት። ነፃ መሆን እኮ ለራስ ነው የሚጠቅመው ለማንም አይደለም። እሱስ ልክ ነሽ እያለ ኑር በመሀል ጣልቃ ገቡ። ጎረምሳው አለ ባለቤት ሀናን ባለቤት ምን ነው ፈዘዝ ተቀላቀለን እንጂ ሲለው እና መድኃኒቱ እዚህ እኮ ነው እኮ ደገፍ በል እዚህ አለች። ከጽናት ጋር ደገፍ አላት። ኬራም ተነስቶ እና ሀኔ ነገሩን እንዳያውቁበት በማለት መሰለኝ ሄዶ ደገፍ እንዳላት አንቺ ደግሞ ፀጉሩን አሸታሸት አርጊው አረ ፈገግ አለ እየተቀላለዱ። ነገራችን እንደዚህ አይነት ነገር ሲሰማኝ አለ ሀን ባልም ሚስቴን ደገፍ ሲል ሳል ይለቀኛል አለ። ቡና ላፍላላችሁ ቆይ ብላ ወደ ክችን ሄደች። ቤቲ መጣች። ጎሽ ቤቱን ደግሞ የመሳች ቤት አረጋችሁት አለች ቤቲ። አንቺም ጥንድሽን ይዘሽ ነሽ አለቻት ሀና። ማነሽ ደግሞ አንቺ አለች ቤቲ። ስነ ስርዓት ሲኖርሽ አለ ኪራም። ይኸውልሽ እኔ ሄድ ማንም እንሆን ማን አንቺ መረጋጋት አለብሽ። ሴት ልጅ ረጋ ስትል ወይም ሰከን ስትል ነው አላት የሀና ባለቤት። እሺ ማን ልበል? ሚካያስ ባላለሁ። ባለቤቴ ደግሞ ሀና ባላለሁ። የኪራ ጎረቤት ቤቴም ወይ እንኳን በጣም ደስ ይላል። ጎረቤታሞች እንሆናለን። እኔም እጩኛው ነው። ሀናም የማናት እጩኛ ነሽ አለ። ጽናት ቤቲ ማለት እሷ ናት አላት። አላርጎ የሀኒን ባለቤት እሷ እዚህ ቤት ምን ትሰራለች ታቁኛለች አለች። በጭራቅነትሽ ምን አልሽ አንቺ አለች ሀኒን። ከዛ የሀና ባለቤትም አንቺ ሚስቴን ለቀቅ አላት። ቤቲም በንዴት እዚህ ቁጭ ብሎ እኔን ያሰድባል በማለት ብድግ ብላ ሄደች። ግን እዚህ ቤት የተፈጠረው ነገር ምንድን ነው አለች ሀናም። ሀንና ጽናትም ወደ ክፍል ገብተው እስቲ የሆነውን ነገር ንገሪኝ ስትላት እኔ ምን እነግርሻለሁ ምን እንደሆነ አላውቅም በማለት ጽናት ወይ ጉድ ትልቁ ዳቦ ሊጥ ሆነ በማለት ኪራ እንደምታየው ተቀይሮ አይስቅም አይጫወትም አለች። ተኝቶ መዋል ነው አለ ጽናት። ቆይ ምን ልታረግ አመጣት ለምን አመጣት አለች ሀና። እኔ አላውቅም አለች። በሆነ ነገር አስፈራርተዋለች አለች። ግን ኪራም ያላንዳች እንደዚህ አይሆንም እያለች ለማንኛውም አይዞሽ እኔ ያለሁልሽ ነገሩን ቀስ እያል እናየዋለን እረዳሻለሁ ብላ ሀኔም አበረታታቻት። ከዛም እኔ ወደ ሳለን እንሄድ እንዳይፈልጉ እንደው ብለው ድጋሚ የሀናም ባለቤት ኪራን በኋላ እንዳታጣት ሲለው እኔ ካሁን በኋላ እንድትጎዳ አይፈልግም እሷ ጋር ከሆነች ትጎዳለች ብሎ መለሰለት። አትሸወድ ግን እንዳታመልጥክ ዝም ብለህ ከመሬት ተነስተህ ስትለያት ምን ትልሃለች? አይወደኝም ወይ ምን አጉድሌበት ነው ትላለች። እኔ ለፍቅር አልተፈጠርኩም ምን አጎደልኩብሽ ብትልስ እኔ ለፍቅር አልተፈጠርኩም ወይ ብትል ምን ትመልስላታለህ ሲለው ከእናቴ ብቻ ለእኔ ሴት እሷ ብቻ ናት እላታለሁ አለ። ፍቅር መታገል ይፈልጋል ኪራ ጽናት አትራቃት ብሎ የሀኒ ባል ሚኪ እኔ ያሳለፍኩት ነገር አንተ አልገባህም አለ። እሱ አስገብቷታል እሺ ነግርሃታል አለው። ምንም አታውቅም ቤቲ ቤት ድረስ እየጎተተች ስታመጣ ለምን ይመስልሃል? ስለምትወድህ እኮ ነው አለው። አንተ አለ ጽናት ያለ አንተ መኖር አትችሉም ግን አስብበት ብለው ቡና ሊጠጡ ኑርና
ናቲ ደግሞ የሆነ መዝናኛ ቦታ ሄደው ቁጭ ብለው ነበር። ዛሬ መጣናል እዚህ ቦታ ስትለኝ ሁሌ ጊዜ እኮ እመጣለሁ አለችው ኑር። ናቲ ኑርን ግን ምን ነው ያልወደሽው አላት። ማልወድሽ ማላፈቅርሽ ይመስልሻል? ተጫዋች ስለሆንኩኝ አላት። ሁለቱንም አይደለም አላት ብላ ጎንበሳ ናሆሜ እንደዚህ አትበለኝ ብላ ኑርና ጽናት የቤቴን ክፍል ገብተው ልብሷን የሆነ ነገር እናገኛለን ብለው እየፈተሸች ነበረ። ምንም ያገኙት ነገር የለ። በቃ እንውጣ ተባብለው ወጡ። እንዲህ ብቻዋን እኮ እያሽከረከረች ነው። ኑር አደንቃታለሁኝ ይች ቤቲ ብላ የቤቲን ልብስ ሰበሰቡና በሻንጣዋ ከተው እንዲሁ እንዳደረገች ነው አይደል ብለው ተያይዘው ከክፍል ወጡ። ጽናት ኪራና አንድነት ምን እያወሩ ነው አለች ብላ በክችን እያሰበች ምን ነው ችግር አለ እንዲ አንድነት አለች። እያለቀሽኩ እንደሆነ ያስታውቃል አለቻት። ከኪራ ምን ተፈጠረ አለቻት። ምንም አለች። አትዋሺ አለቻት። ከመጀመሪያው ቀን ጀምሬ ከታተልሽ ነበር አለች። ምን አላጠፋሁ አለች። ቸገረኝ ብላ ስሰርቅ አግኝተው ነው ጌጣጌጥ ምን አላት። ኪራና አታሏት ዝም አስተሽ ምንም ነገር ለጽናት እንዳትነግሪያት ብሎ ኪር እሺ አልነግራትም። አምላኬ ምን ውስጥ ለገባሁት አለች። ላይክ ሰብስክራይብ በማለት ተቀላቀሉ። ቀጣይስ ምን ይሆን? ቤቲ እና ኪራ ምግብ ሊበሉ ምሳ እንብላ ብለው ተያይዘው ወጥተዋል። ጽናትን እጠጣለሁ እያለች ከናቲ ጋራ ውሰደኝ ስትለውን ባለኝ ገንዘብ እጠጣለሁ በማለት ራሷን መቆጣጠር አቅቷታል። ኪራ ምን አስቦ ነው ግን? ለምን ቤቲን ወደ ምሳ ይዟት ሄደ? ምንስ ያገኝ ይሆን? እውነት ወዷት ይሆን? ቀጣዩ እናያለን። በእውነት ወዷት ነው ቤቲ